ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የመስከረም 6 2018 ዓ.ም የናሁ ዜናዎቻችንን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆየው ረዲት ጌታቸው ነኝ። አብራችሁን ቆዩ። አርዕስተ ዜና። በትምህርት ቤቶች በሴት ተማሪዎች ላይ ዛቻ፣ ማስፈራራትና ጾታዊ ትንኮሳዎች በመምህራንና በተማሪዎች እንደሚፈጸም ኢሰመኮ ገለጸ። በክልሉ ያለውን አንጻራዊ ሰላም ወደ ተሟላ ሰላም ለማሸጋገር አቅጣጫ ተቀምጧል ሲል የአማራ ክልል የጸጥታ ምክር ቤት ገለጸ። ወደ ውጪ ስናልፍ ትራምፕ ኒውዮርክ ታይምስን በስም ማጥፋት ወንጀል ከሰሱ። ወደ ቀዳሚ ዜናችን እንለፍ። በትምህርት ቤቶች በሴት ተማሪዎች ላይ ዛቻ፣ ማስፈራራትና ጾታዊ ትንኮሳዎች በመምህራንና በተማሪዎች እንደሚፈጸም ኢሰመኮ ገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባደረገው ክትትል በተለያዩ የሀገሪቱ አካባቢዎች በተለይም በአማራና ኦሮሚያ ክልሎች በሚገኙ ትምህርት ቤቶች በሴት ተማሪዎች ላይ ዛቻ፣ ማስፈራራትና ጾታዊ ትንኮሳ እንደሚፈጸም ማረጋገጡን አስታውቋል። ይህ ድርጊት በመምህራን እንዲሁም በተማሪዎች እንደሚፈጸም ኮሚሽኑ ገልጿል። በተጨማሪም በጥቂት ትምህርት ቤቶች ህጻናት አካላዊና ስነ ልቦናዊ ጉዳት የሚያስከትሉ ቅጣቶች መኖራቸውንና በተለይ በአማራና ኦሮሚያ ክልሎች በታጣቂዎችና በመንግስት የጸጥታ አካላት መካከል እየተካሄዱ ባሉ ግጭቶች ምክንያት ተማሪዎች ስጋት ላይ መሆናቸውን ኮሚሽኑ አክሏል። ኢሰመኮ ይህ ግኝት በአዲስ አበባ፣ በአፋር፣ በአማራ፣ በጋምቤላ፣ በኦሮሚያና በደቡብ ኢትዮጵያ ክልሎች በሚገኙ የመንግስትና የግል ትምህርት ቤቶች ለተማሪዎች ምቹ መሆናቸውንና የተማሪዎች የሰብአዊ መብቶች አጠባበቅ ሁኔታን አስመልክቶ ባደረገው ክትትል ነው ተብሏል። የደሞዝ ጭማሪው የልማት ድርጅቶችንና የግል ሰራተኞችን እንዲያካትት እየተሰራ መሆኑን ኢሰመኮ ገለጸ። በተያዘው ወር ተግባራዊ ይደረጋል ተብሎ የሚጠበቀው የደሞዝ ጭማሪው የልማት ድርጅቶችና የግል ሰራተኞች እንዲያካትት እየሰራ እንደሚገኝ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አስታውቋል። የኮንፌዴሬሽኑ ፕሬዝዳንት አቶ ካሳሁን ፎሎ የደሞዝ ይጨመር ጥያቄ የጋራ በመሆኑ ሁሉንም እንዲያካትት እየተሰራ ነው ሲሉ ተናግረዋል። የልማት ድርጅቶች ሰራተኞች በቦርዳቸውና ለግል ተቋማት በአሰሪና ሰራተኛ አዋጅ መሰረት የመነሻ ደሞዝ የሚወስን ቦርድ ተቋቁሞ እንዲታይ የሚያዝ ህጋዊ ማዕቀፍ አለ ያሉት ፕሬዝዳንቱ በዚህም የደሞዝ ቦርድ መንግስት አቋቁሞ የመነሻ ደሞዝ እንዲወሰን ኮንፌዴሬሽኑ ሚናውን እየተወጣ ነው ሲሉ ገልጸዋል። ኮንፌዴሬሽኑ ቦርድ ተቋቁሞ በፍጥነት ወደ ስራ እንዲገባ የድጋፍ ክትትል እንደሚያደርግም አቶ ካሳሁን አስረድተዋል። አቶ ካሳሁን አክለውም የመንግስት የልማት ድርጅት እንዲሁም የግል ሰራተኞች የሚያስተዳድሩባቸው ህጎች የተለያዩ ቢሆኑም ከደሞዝ ጭማሪ ጋር በተያያዘ በጋራ እንዲሻሻሉ ኢኮኖሚው በራሱ እንደሚያስገድድ ተናግረዋል። ኮንፌዴሬሽኑ በ2011 ዓ.ም የግል ሰራተኛው መነሻ ደሞዝ በአሰሪና ሰራተኛ ጉዳይ አዋጅ ህጋዊ እንዲሆን አስችሏል ያሉት አቶ ካሳሁን በአዋጁ መሰረትም የወቅቱ የገበያና ኢኮኖሚ ሁኔታ እየታየ በየአመቱ መነሻ የደሞዝ ወለል የሚወሰን የደሞዝ ቦርድ እንዲቋቋም ያዛል ብለዋል። ከደሞዝ ጭማሪው ጋር በተያያዘ የዋጋ ጭማሪ እንዳይደረግ ሁሉም በቅንጅት መሰራት እንዳለበት ገልጸው መንግስት አስተማሪ የሆነ እርምጃ መውሰድ እንዳለበትም መክረዋል። ከዚህ በተጨማሪም ሰራተኞችም እየተደራጁ ቀጥታ ከአምራቹ የሚገዙበት ሁኔታ መፍጠር እንዲሁም መንግስት የሰራተኛውን ችግር ሙሉ በሙሉ ለመቅረፍ በአይነት የሚደገፍበት መንገድ መዘርጋት እንዳለበት ጠቁመዋል። በክልሉ ያለውን አንጻራዊ ሰላም ወደ ተሟላ ሰላም ለማሸጋገር አቅጣጫ ተቀምጧል ሲል የአማራ ክልል የጸጥታ ምክር ቤት ገለጸ። የአማራ ክልል የጸጥታ ምክር ቤት በክልሉ ያለውን አንጻራዊ ሰላም ወደ ተሟላ ሰላም ለማሸጋገር በቀጣይ በትኩረት መስራት እንደሚገባ አቅጣጫ ተቀምጧል ሲል አስታውቋል። የአማራ ክልል የጸጥታ ምክር ቤት የክልሉን የጸጥታ ሁኔታ በተመለከተ ትላንት መስከረም 5 ቀን 2018 ዓ.ም ግምገማ አድርጓል። በግምገማው የአማራ ክልል ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፋንታው በሰጡት ማብራሪያ የክልሉ የጸጥታ ችግር ከጊዜ ወደ ጊዜ እየተሻሻለ መምጣቱን ገልጸዋል። በጫካ የነበሩ ታጣቂዎችም የሰላም አማራጭን ተቀብለው ስልጠና እየወሰዱ ወደ ማህበረሰቡ እየተቀላቀሉ መሆናቸውን የገለጹት ኃላፊው አክለውም የሰላም አማራጭን የተቀበሉ ታጣቂዎች ህዝባችን ሰላም ማግኘት አለበት፣ እስካሁን የበደልነው ህዝብ መካስ አለብን ብለው እየተመለሱ ናቸው ብለዋል።
አያይዘውም የጸጥታ ምክር ቤቱ የሰላም አማራጭን የተቀበሉ ታጣቂዎችን መልሶ ለማቋቋም እየተሰራ ያለው ስራ መገምገምንም ተናግረው ታጣቂዎችን መልሶ ለማቋቋም እየተደረገ ያለው ስራ ተጠናክሮ እንደሚቀጥል አመላክተዋል። ከሰሞኑ በተለይም በቴሌግራም እና ዋትስአፕ መተግበሪያዎች የማጭበርበር እንቅስቃሴዎች በማስተዋላቸው ተጠቃሚዎች እንዲጠነቀቁ ያሳሰበ ከቅርብ ጊዜ ወዲህ በተለይም የቴሌግራም እና የዋትስአፕ ተጠቃሚዎች ላይ ያነጣጠሩ የማጭበርበርና የአካውንት ነጠቃ እንቅስቃሴዎች እየጨመሩ በመምጣታቸው የመተግበሪያዎቹ ተጠቃሚዎችን ጥንቃቄ እንዲያደርጉ የኢንፎርሜሽን መረብ ደህንነት አስተዳደር አስጠንቅቋል። ከዚህ ቀደም ከነበረው በተለየ ሁኔታ ከሰሞኑ የግለሰቦች የቴሌግራም እና ዋትስአፕ አካውንቶችን በመረጃ መንታፊዎች በከፍተኛ ደረጃ እየነጠቀና ማጭበርበሮች እየተፈጸመ መሆኑን በኢንፎርሜሽን መረብ ደህንነት አስተዳደር የሳይበር አደጋ ዝግጁነትና ምላሽ መስጫ ማዕከል ማረጋገጥ መቻሉን ጠቁሟል። እነዚህ የአካውንት ነጣቂዎች የሚፈጽሙት ለጥቃት ኢላማ ላደረጉት አካላት ፊት ተልዕኮ ያላቸው ሊንኮችን በመላክና ሊንኩን እንዲከፍቱ የሚያደርጉ ቴክኒኮችን በመጠቀም መሆኑን ገልጿል። ከነዚህ ቴክኒኮች መካከልም በጣም ወሳኝ በሆነ ጉዳይ አስቸኳይ በዙም ወይም በሌሎች የኦንላይን ፕላትፎርሞች ስብሰባ ስለሚኖር በተላከው ሊንክ አማካኝነት እንዲሳተፉ በመደወልና በማግባባት ሲሆን ሊንኩን ከፍተው በሚገቡበት ወቅት አካውንታቸውን ይነጥቃሉ ብሏል። ከዚህ የአካውንት ነጥቃ በኋላ የተነጠቀውን የቴሌግራም ወይም ዋትስአፕ አካውንት በመጠቀም ወደ ግለሰቡ ወዳጆች ለወሳኝ ጉዳይ ገንዘብ እንደሚያስፈልጋቸውና እንዲያስገቡላቸው በጽሁፍ መልእክት በመጠየቅ እያጭበረበሩ ይገኛሉ ብሏል መግለጫው። የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 29ኛ መደበኛና 16ኛ አስቸኳይ ጠቅላላ ጉባኤዎች ማክሰኞ መስከረም 20 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ከተማ ፒያሳ አካባቢ በሚገኘው የአድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። ባለ አክሲዮኖች ወይም ህጋዊ ወኪሎች በጉባኤው ላይ ለመሳተፍ ሲመጡ በኢትዮጵያ ካፒታል ገበያ ባለስልጣን በተሰጠው መመሪያ መሰረት ተገቢውን መረጃ ለማሟላት እንዲረዳ የኢትዮጵያ ዲጂታል መታወቂያ ካርድ ፋይዳ መያዝ ይጠበቅባቸዋል። በጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለአክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለገሃር በሚገኘው የባንኩ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል ቀርበው የውክልና ቅጽ ሞልተው በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች ማክሰኞ ነሐሴ 28 ቀን 2017 ዓ.ም ታትመው በወጡት ሪፖርተርና አዲስ ዘመን ጋዜጣዎች ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ያላችሁት ነው ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ጋና ከአሜሪካ የተባረሩ 14 ሰዎችን ወደ ናይጄሪያ፣ ጋምቢያ መመለሷን አስታወቀች። ከአሜሪካ ወደ ጋና የተባረሩት 14 የምዕራብ አፍሪካውያን ቡድን ሁሉም ወደ ሀገራቸው ናይጄሪያና ጋምቢያ መላካቸውን የጋና መንግስት ቃል አቀባይ አስታውቀዋል። 13ቱ ናይጄሪያውያንና አንድ ጋምቢያዊ ወደ ሀገራቸው ገብተዋል ሲሉ ባለስልጣኑ ገልጿል። የጋና ባለስልጣናት ስደተኞቹ በሰብአዊ መብት ጥሰት ምክንያት መቀበላቸውን ልክ አልነበረም የሚል ትችት እየቀረበባቸው ይገኛል። የጋና የውጭ ጉዳይ ሚኒስትር ሳሙኤል አኩዜቶ አብላካዋ ውሳኔው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የስደተኞች ፖሊሲዎች ድጋፍ ነው ሲሉ የተሰነዘረውን ትችት ወደ ኋላ በመግፋትና የሶስተኛ አገር ስደተኞችን በሰብአዊ ሰበብ ብቻ ተቀብላለች ብለዋል።
አብላካዋ ሰኞ በዋና ከተማዋ አክራ በሰጡት ጋዜጣዊ መግለጫ ላይ ጋና በስደት ላይ ከአሜሪካ ምንም አይነት የገንዘብ ካሳ አላገኘችም ብለዋል። እኛ ይልቁንም አፍሪካውያን ወገኖቿን ለመንከባከብ የምትፈልግ አገር ሆና መታየት አለብን። ለዚያም ነው $1 እንደማንቀበል ለአሜሪካውያን ግልጽ ያደረግነው ሲሉ ሚኒስትሯ ከመንግስት ውሳኔ ጀርባ ያለው ምክንያት ተናግረዋል። የናይጄሪያ መንግስት ዜጎች ወደ ጋና ስለተላከው መረጃ እንዳልተነገራቸውና ቀደም ሲል ከአሜሪካ የተባረሩ ናይጄሪያንን እንዳልተቀበለች ገልጸዋል። የተባረሩት ስደተኞች ጠበቃ ሳማንታ ሃሚልተን በበኩላቸው ስደተኞችን ከጋና ማፈናቀል የፍትህ ሂደት መርሆችን ያልተከተለ ነው ብለን እናምናለን። እነዚህ ሰዎች ወዴት እንደሚወሰዱ አልተነገረንም ብለዋል። እስራኤል በጋዛ ከተማ በአንድ ጀንበር ከባድ የቦምብ ጥቃት መፈጸሟ ተገለጸ። የእስራኤል ወታደሮች ከትላንት ምሽት ጀምሮ እስከ ዛሬ ማለዳ ድረስ ከተማዋን በሙሉ ለመያዝ የምድር ጥቃት መጀመራቸውን ኢየሩሳሌም ፖስትን ጠቅሶ ቢቢሲ ዘግቧል። በዚህም በሺዎች የሚቆጠሩ ሰዎች ወደሚሸሹበት አቅጣጫ በማዕከላዊ ጋዛ የእስራኤል ወታደሮች ጥቃት መፈጸማቸውን ዘገባው ጠቅሷል። የፍልስጤም ባለስልጣናት እስራኤል በተደጋጋሚ በምታደርሰው ጥቃት የሟቾችና የአካል ጉዳት ቁጥራቸው እየጨመረ መሆኑን ተናግረዋል። ይህ ጥቃትም የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሰኞ ዕለት ወደ ኢየሩሳሌም ባደረጉት ጉዞ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካን የማይናወጥ ድጋፍ እንደሚያደርጉ ካረጋገጡ ከሰዓታት በኋላ ነው ተብሏል። ማክሰኞ ማለዳ ላይ የእስራኤል የመከላከያ ሚኒስትር እስራኤል ካትስ በኤክስ ላይ ጋዛ እየተቃጠለች ነው፣ እስራኤል በጋዛ የምታካሂደውን ተልዕኮ እስካላጠናቀቀች ድረስ ወደ ኋላ እንደማትል ዝተዋል። የጋዛ የሀገር ውስጥ ጋዜጠኞች በጋዛ ከተማ ከሞላ ጎደል የእስራኤል የአየር ድብደባና መድፍና የጥይት ተኩስ እንደነበር ተናግረዋል። ጋዜጠኞቹ በጥቃቱ ቤቶች መውደማቸው፣ ሰዎች በፍርስራሹ ውስጥ መቅረታቸውን አክለው ገልጸዋል። ይሁን እንጂ ከእስራኤል ጦር በኩል አዲስ ስለተጀመረው የመሬት ወረራ ምንም አይነት የተረጋገጠ ነገር የለም። ነገር ግን እስራኤል ቀደም ሲል የጋዛ ከተማ ነዋሪዎችን ለቀው ወደ ደቡብ ወደ ማዕከላዊ ቦታ እንዲያመሩ ጠይቃለች። የእስራኤል መከላከያ ሰራዊት ወደ 250 ሺህ የሚጠጉ ፍልስጤማውያንን በግዳጅ ያፈናቀለ ሲሆን አሁንም በጋዛ በመቶ ሺዎች የሚቆጠሩ ዜጎች እንደሚገኙ ይታመናል። በመጨረሻ ትራምፕ ኒውዮርክ ታይምስን በስም ማጥፋት ወንጀል ከሰሱ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በኒውዮርክ ታይምስ ጋዜጣ ላይ 4 ጋዜጠኞችና አሳታሚውን ፔንጉዊን ራንደም ሃውስን ቢያንስ በ$15 ቢሊዮን ክስ መመስረታቸውን የፍሎሪዳ ፍርድ ቤት መዝገብ አመልክቷል። የትራምፕ ክስ ተከታታይ የኒውዮርክ ታይምስ መጣጥፎችን ጠቅሷል። በተለይም ከ2024 ፕሬዝዳንታዊ ምርጫ በፊት ያለው አርታኢ ለስልጣን ብቁ እንዳልሆኑ የሚገልጽና በ2024 በፔንጉዊን የታተመው እድለኛ ተሸናፊ ዶናልድ ትራምፕ የአባቱን ሀብት እንዴት እንዳባከነና የስኬትን ቅዠት እንደፈጠረ በሚል ርዕስ በፔንጉዊን የታተመ በማሳያነት አቅርበዋል። በፍሎሪዳ ሰኞ ዕለት በቀረበው የክስ መዝገብ መሰረት ተከሳሾች እነዚህ ህትመቶች በፕሬዝዳንት ትራምፕ ላይ ጸያፊ መዛግብቶችና ፈጠራዎች የተሞሉ መሆናቸውን እያወቁ መጽሐፍና ጽሁፎችን በክፋት አሳትመዋል ተብሏል። ኒውዮርክ ታይምስ እና ፔንጉዊን ከመደበኛ የስራ ሰዓት ውጪ አስተያየት እንዲሰጡ ለቀረበላቸው ጥያቄ ምላሽ አልሰጡም። ህትመቶቹ የትራምፕን ንግድና የግል ስም ጎድተዋል። በዚህም በብራንድ እሴታቸው ላይ ከፍተኛ የኢኮኖሚ ውድበትና የወደፊት የፋይናንሻል ተስፋ ላይ ከፍተኛ ጉዳት አድርሰዋል ሲሉ የትራምፕ ጠበቆች በማመልከቻው ላይ ተናግረዋል። ዛሬ በኒውዮርክ ታይምስ ላይ የ$15 ቢሊዮን የስም ማጥፋት ክስ በማምጣት ታላቅ ክብር አግኝቻለሁ ሲሉ ትራምፕ ቀደም ሲል ሰኞ በማህበራዊ ሚዲያው ትሩዝ ሶሻል ላይ በለጠፉት ጽሑፍ ተናግረዋል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ?
እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናው አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ሁኑ። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።